መጀመሪያ ሀቢባ ብር አጭበርብራለች መረጃ አለኝ። በስምሽ በራስሽ ድምጽ የተሸወዱ እህቶች አሉኝ። እዚህ ስለተናደድክ ነው ሌባ ይሆንኩት። ሌባ ኮንኩ ሌብነቴን ለምን እስከዛሬ ደበቅልኝ? አንተ ሐቀኛ ኮንክ። ሀቢባ ሌባ ነች ብሎ ማስረጃ ያምጣ። በመጀመሪያ መስመሩን ዳይሬክት ከማሳተሽ በፊት ተስፋዬ ሀቢባን ሌባ ነች ሀቢባ ተጠንቀቋት ያልኩበት መልሱኝም ወደ ኋላ ማንንም አይመልሰኝም። ሀቢባ ሌባ ናት ካላችሁ ማስረጃዬን አምጡልኝ። እየጠበቅኳችሁ ነው ህዝብ ፊት አምጡልኝ። ሀቢባ ላይ ማስረጃ ካለኝ ብሏል። ማስረጃውን ያምጣል። ማስረጃውን ካላመጣ ውሸታም ነው። ውሸታምነቱ ይረጋገጥልኝ። ካለበለዚያ ማስረጃውን ይለጥፍልኝ። አሁን ለምን እንደዚህ እንደተቆጣቸው አላውቅም። ማስረጃውን ካላመጣ ውሸታም ነክ። ሀቢባ ላይ ማስረጃ አለኝ ብለሃል፣ አምጣ። እኔ ላይ ያለህን ማስረጃ እየጠበቅኩ ነው። አላት ለአንዳንዱ ትንሽ ብር በልተውም ነፍሳቸውን ትሰቅላቸዋለች። ለአንዳንዱ ደግሞ በሚሊየን ወስደው የሰው ህይወትን እንትን ብለው ደግሞ ችላ ብላ ለነሱ ጠበቃ ትቆማለች። እንዴ ማንም ከኋላ እየተነሳው የቀደምኩት ሁሉ ለምን በለጠችን እያለ እየኮረከሙ ወደ ኋላ ሊመልሰኝ አትችሉም። እኔን በረ ሚኪን መብረቁን እንደዚሁም አዲስ ሳጂን የተባለችውን እህታችን በእኔ ቤት እንደምንፈልጋቸው መብረቁ ጥያቄ መጠየቅ ስለፈለገ፣ ምክንያቱም መብረቁ ከዛ በፊት ከማሌት ጋር ቪዲዮ ሰርቶ ነበር። ተስፋዬም እንዲህ ብሏል ብሎ ለቤቴ ይምጣ ብለን ተነጋግረን ቤቴ መጥቶ ጠየቀኝ፣ አስረዳሁት። ኦኬ አንተን ሰዎቹን ባሉበት ሌሎቹንም ፈልጋቸዋለሁ፣ እኔ ከሳሽ ሆኜ እቀርባለሁ፣ እነሱን ጠይቅልኝ አለ። ቪዲዮ ሰራው። ቪዲዮውን እንግዲህ ወረድ ብላችሁ እዩት፣ ቲክቶክ ላይ ማለት ነው። ቪዲዮ ሰራውና በክብር ጠራዋቸው ሁሉንም ማለት ነው። ያው ላይ የነበራችሁ ታውቃላችሁ። ወረድ ስትሉም ማስታወቂያውን ማየት ትችላላችሁና ቪዲዮ ሰራውና ለአዲሷ ልጅም በክብር በውስጥ ሜሴጅ ላኩላት። የላኩላት ሜሴጅ ላሳያችሁ። ለልጅቷ ሜሴጅ ላኩላት፣ ለሳጂ ለተባለችው እህታችን በአክብሮት ለሁሉም ብቻ መልእክት አስቀመጥኩ። ለሚኪም መለሰ፣ ውሽ ያልመለሰችን። ከዛም በኋላ የቀጠሮ ቀን ባትመጣ ልጅቷ ሀቡጋ ገብታ ኮንፈርም አድርገዋል አረጋግጣለች ብለው የተቆረጠ ቪዲዮ ደረሰኝ። አይደለችም ነች በሚለው ውስጥ እነሺ አይደለችም እቺ ምናምን ብለው የሚናገሩበት ቪዲዮ ደረሰኝ ማለት ነው። ይሄ ቪዲዮ ከደረሰኝ በኋላ እኔ በዛኑ ጊዜ ላኩላት ሜሴጅ ለልጅቷ ይሄ ነው። ምናልባት የሚነበብላችሁ ከሆነ ይሄው በውስጥ ላኩላት ሜሴጅን አንብቡት። አነበባችሁት? በአክብሮት እሷንም ስለማላቃት ሳጂን ቤቴ መጣ ጉዳዩን እንድታወራው ነገሩን ለማጥራትና መፍትሄ እንድንፈልግ ለሷም መልእክት፣ ለሚኪም ድምጽ፣ ለፋሲካም መልእክት አስቀምጬላቸው ያው ቪዲዮ ሰርቻለሁ በፐብሊክ። ሌላ ማንም ፓርቲሲፔት የሚያደርግ ጉዳይ አልነበረም። ቤታችን ውስጥ መተን ስናወራ እንዳልኳችሁ እዚህኛው አካውንት ላይ ግቡና እዩት። ጠበቅናቸው። መብረቁ በሰዓቱ ተገኘ፣ አልመጡም። ሚኪ እንደማይመጣ ነግሮኝ ስለነበረ ኦዲዮ ከፈትኩና አሰማኋቸው እዚህ ለላይቭ ላይ ያለኝን። በቃ አልመጣም አለን ማለት ነው። በዚህ ሂደት ውስጥ ትልቁ አካውንቴ ለ3 ቀን ሲዘጋ ወደዛኛው አካውንቴ ገባንና መጠበቅ ጀመርን። ፓርት 1 ፓርት 2 ፓርት 3 ብዬ ለቀቅኩላችሁ። ልክ ፋሲካ ከገባችበት ሰዓት ጀምሮ ያለውን እስክትወጣ ድረስ ሙሉን ነው ሳልቆርጥ ምንም ሳልል የለቀቅኩላችሁ ማለት ነው። 4 ጂቢ ስለሆነ ነው። በነገራችን ላይ 4 ጂቢ ኮምፕረስ አድርጌ ነው ቀኑ ሙሉ ላይቭን ያወረድኩት ማለት ነው። አንዳንዴ ዶክመንት መያዝ ጥሩ ነው። እሺ ምንድነው ያንን ነገር ስሙትና ፍረዱ። እንትኑ ለእናንተ ተውላችኋለሁ ውሳኔውን።
የዛን ቀን እኔ ምን አይነት ባህሪ አሳይቼ ነበር፣ ምን አይነት ነገር ተናግሬ ነበርን እናንተው ስሙትና ውረዱ ያልኩትን ነገር በሙሉ ማለት ነው። ሶ በእነዚህ ሂደቶች ውስጥ ለነሱን መልእክት ከላኩኝ በኋላ ስሚማ አንድ ጥያቄ ልጠይቅሽ ነበር። ዛሬ እኔ ቤት መብረቁ እመጣለሁ ብሎ እነ ሚኪን እጠይቃቸዋለሁ ምናምን ብለዋል። ኦልሬዲ እቺ ሰርጀሪ ምናምን ተሰጣለች የምትባል ልጅ አለች መሰለኝ። ኮንፊርም አንቺ ጋር መጣ ኮንፊርም አድርጋለች። ቁራቶ ቪዲዮ አይቻለሁ እና ኖርማሊ እንትን ሹር ነሽ ኖርማሊ የሚታወቅ አድራሻ አላት ፕሊስ ወይ ኮንታክት ዋለ ሰፊን ትቻለሽ እህቴ ማለት ኮንፊርም የተደረገ ነገር አለ እሷ ኖርማሊ ኖርዌይ እንደምትኖር ምናምን ማስረጃ አለኝ ምናምን ብሎ እየለጣጠፈ ስላለ ምናልባት ካልመጣችልኝ እሷንም ጥሪ አድርጌላታለሁ። እሷ መጣ እንትን እንድትል ያው የምታውቂው ነገር ካለ ልታገኝ ብዬ ነው። እንግዲህ እኔና ሀቢባ ይህንን ጉዳይ ይዘነው እኔ ሀገር ቤት በነበርኩበት ሰዓት አንተ የሀገር ቤቱን ጨርስ፣ እኔ ደግሞ እዚህ ውጭ ያለውን እጨርሳለሁ ብለን ኃላፊነት ወስደን ወደ ስራ የገባን የጉዳዩ አካሎች ነን ማለት ነው። የሰራችሁንም ቪዲዮ ወደ ኋላ መለስ ብላችሁ ስለ ማህሌት የሰራችሁን ቪዲዮ እና ምን ያህል ትግል እያደረገች እንደነበረ ታውቃላችሁ። ሁለታችንም እኩል ነበር። መረጃ ላኪልኝ፣ ስልኳን ላኪልኝ ስል እሷ ኖ ስልክ አልክልህም አለችኝ። መብቷ ነው እሱ። አዳምጡት። ሰላም አቡ፣ እንዴት ነሽ? ሰላም ተስፈሽ፣ እንዴት ነህ? ሰላም ነው። ይቅርታ ስለ ድምጼ ቅንጥፍ መነሳቴ ስለሆነ ነው። ያው ታውቃለህ ቀን እየደረሰ ያለ እርጉዝ ነኝ፣ እተኛለሁ ቀን ማለት ነው እና የሳች ቁጥር አለኝ፣ ግን የሰው ኮንታክት ዝም ብዬ ያለ ሰው ፍቃድ መስጠት አልችልም። ማስረጃ ካለ ታዲያ ለምን ያጋ ካለ አይጠቁምም? ሳች ማህሌት ናት የሚል አካል ካለ መጠቆም እኮ ነው፣ ቀላል ነው። ኤምባሲ ማመልከት ነው። ዱባይ ውስጥ ናት ከተባለ ኤምባሲ ማመልከት ይቻላል። ዱባይ ያሉ እነ ሙኒት አሉ፣ እነ ታብ ያሉ እነ ውሽዬ እነ ሚኪ ሄደ ፖሊስ ጣቢያ እንዲያመለክቱ ማድረግ ይቻላል። ቀላል እኮ ነው ጉዳዩ። እንግዲህ እሷ እየተባበረን ነው የምንሰራው። መረጃ ከተገኘ ከተበዳይ ጎን ሆነን መስራት ያለብን። በቃ መስጠት አልፈልግም ማለች መብቷ ነው። በግድም ሲጭኝ አይደለም ያልኳት። የምታውቂያት ከሆነ ኮንፊርም አድርግልኝ ብዬ እኔ እሷን ትረስት ስለማረጋት እሷን የጠየቅኳት። ከዛን በኋላ እኔ ምን መለስኩላት? ይህንን ካለችኝ በኋላ ምንም አልመለስኩላትም። ጉዳዩ ተከናወነ ማለት ነው። እነዚህ ልጆች መጥተው እኔ ቤት አወሩ። ከዛን ሌሎችም እንትን እያሉ ነው። ያው ሚኪን ማሮቸዋለሁ፣ እሱም የመለሰልኝ ነገር አለ። ውሻ የመጣ የመለሰችው አለ። መሄድ ባለበት ነገር እንግዲህ እንዲሄድ ወደ ጉዳዩን እኛም በምንችለው አቅም ለማስኬድ ኃላፊነት ተቀብለናል። እኔም አንቺም ስቴፕ አፕ ማድረግ እንዳለብን እኔ የተረዳሁት ነገር አለ። ያለውን ነገር አጣርቶ እዛም እሷም አለች የተባለበት ቦታ ላይ ልጅቷ ማረጋገጫ ለመስጠት እንዳልፈለገች አላውቅም። ፎር ዳት ማተር አትሊስት ኬዙ ትልቅ ሆኖ ስንት ነገር እንደለፋን ታውቂያለሽ። አንቺም ስንት ነገር እንደደከምን ልፋታችንም ዳር መቅረት የለበትም ብዬ አስባለሁ። ምንም መብረቁ እኔም ሰድቦ እንትን ብሎ ነበር ቀላቅሎ እንትን ነበር ብሎ የነበረው ወይ አሁን ላይ ግን ዞሮ ዞሮ ምንድን ነው ዱባይ ነች የሚለው ነገሮች እየተበራከቱ ስለሆነ የግድ እንደተባለው ከኤምባሲ ጋር ተነጋግሮ ጥቆማ የሚደረግበትን ነገር እየተመቻቸ ነው። እርግጠኛ ከሆነች እና እሷ እዛን ከአንቺ ላረጋግጥ ብዬ ነው። አይ እንዲህ ነው፣ ምክንያቱም ያንቺን ስለማምነች ማለት ነው። እንዲህ ነው ልጅቷ እዚህ አይደለችም። በኔ ሆንብህ አይነት ነገር ከሆነ ማንሳት የማያስፈልግም። በኔና ባንቺን የሚገባኝ ወይ ከዚህ በኋላ ስቴፕ መደረግ ያለበትን ነገር ኦልሬዲ እኔ የጀመርኩት ነገር ስለሆነ ጫፍ እንዲደርስ ስለሚፈልግ የትኛውም ተጠርጣሪ ነው ሰብሎት የሚለውን ነገር በትክክል ማየት ነው ፕሮቴክት የምናደርግበት ወይም ደግሞ ማጠራበት ጊዜ ላይ እንትን አይደለም። ያው ታውቂያለሽ፣ ሁሉም ድረስ ተብል አይደለም። እያየ ነው በየመንገዱ ሚዲያው ላይ ደግሞ ታውቂያለሽ አንቺም። ስለዚህ እስኪ እኔ የምሞክረው ነገር ሞክራለሁ። ያመሰግን ይህንን አልኳትና ተነጋገረን። ኦልሬዲ መጥተዋል። በቃ ጥርጣሬው ዱባይ ላይ እየበዛ ስለሆነ እኔም ማቆም አልፈልግም። የለፋንበት ጉዳይ ስለሆነ እኔም በራሴ ሄዳለሁ፣ አብሽር ብለን ተለያየን ማለት ነው። ከዛን ውሽዬ ላይቭ ላይ ገባች እሷ ጋር ሌሊት እያወሩ ነበረ። በእኔ ደግሞ ሌሊት ስለነበር ተኝቼ ነበር። ተማሪዎቼን ላስተምር ሰኞ ቀን ስነሳ ይህንን ድምፅ አገኘው። ፍራይዴ ነው፣ ባለፈው ፍራይዴ ማለት ነው። ይህንን ድምፅ አገኘው። ሰላም ተስፍሽ፣ እንዴት ነህ? ሰላም ነው ተስፍሽ። ፍሪ ከሆንክ መምጣት ከቻልክና ውሽዬ ያዝናባሃለች እና ላስላቃችሁ በቤት ካሰድ ባህታልና ሪከርዱንም አለኝ እና ታረቁ ስፈለግ አያችሁ። አሁን እዚህ ጋር ልብ እንድትሉኝ የፈለግኩት ነገር ምንድን ነው? እኔ ተኝቻለሁ።
እዛው ላይቭ ላይ ነች ያለችው ሀቡ፣ ውሽዬም እዛው ነች። ቪዲዮ ተቆርጦ ተለቆ ኦልሬዲ እኔ ምንም አላውቅም እዚህን ሰዓት ላይ ማለት ነው። ኦልሬዲ ውሽዬ እዛ ሄዳ በተስፋ ያዝኝበታለሁ እኔም ከሷ አልጠብቅም ሴት ልጅ ለምን እንደዚህ ትሆናለች ምናምን በሚለው ውስጥ አውርተው ጨርሰዋል። ሲጀመር እኔንም አልጠሩኝም ማለት ነው። ከመጣ ሼር አድርጉለት የተባለው ኮመንት ከስር ኮመንቶች አይታ ለምን እሱ መጥቶ አትነጋገሩም ሲባል ሼር አድርጉለት በሚለው ነው ኦዲዮ ያስቀመጠችልኝ ማለት ነው። ችግሩ አሁን እዚህ ጋር ችግር የለውም። እዛ ጋር የሰማችሁን ነገር እኔን ጠራችኝ። የጠራችበትን አጠራር እዩት። ኦልሬዲ ለእሷ ወግና ነው። ድምጿን ደግማችሁ ስሙት። ለእሷ ወግና ውሽዬ አዝናባሃለች፣ እኔ ጋርም ዶክመንት አለ፣ ናና ላስታርቃችሁ። ይሄ ማይመስል ነገር ነው። ኦልሬዲ ጽንፍ የያዘ ነገር ነው። ስሙት። እዚህ ጋር ሰላም ተስፍሽ፣ እንዴት ነህ? ሰላም ነው ተስፍሽ። ፍሪ ከሆንክ መምጣት ከቻልክና ውሽዬ አዝናባሃለች እና ላስታርቃችሁ። በቤት ካሰድባሃታልና ሪከርዱንም አለኝ እና ታረቁ ተፈለገ። አያችሁ፣ በቤት አሰድባሃታልና ናና ታረቁ። ቪዲዮን የለቀኩላችሁን እዩት። ቪዲዮን ፓርት 1 ፓርት 2 ፓርት 3 ብዬ የለቀኩላችሁን ቪዲዮ መረጃ አለኝና ና። አያችሁ አይደለ? በቤትህ አሰድባሃታልና ና። ለምንድን ነው ይህንን ያለችው? ከመብረቁ ጋር ስለተጣሉ፣ ሌላ ነገር አይደለም። ከዚህ በፊትም በሚደረጉ ነገሮች እኔ ከተጣሏቸው ሰዎች ጋር በቤትህ ማውራት አትችልም የሚል ነገር ስላለን መብረቁ ጋር ስለተጣሉ በቤት አሰድባሃታል። ቪዲዮን አይታችሁ ማነው ተሳዳቢ፣ ምንድነው የተፈጠረው፣ እንዴት ሳደርግ እንደነበረ ይሄው ፓርት 1 እና ፓርት 2 ብላችሁ እንትን እዩ። ይሄም ችግር የለውም። እኔ ከእንቅልፌን የተነሳሁት ብያችኋለሁ። ምን ብዬ እንደመለስኩላት ይህንን ኦዲዮ ሰምቼ ምንም አውቀው ነገር የለም እስከዛ ሰዓት ምንም ብዬ እንደመለስኩላት እዩ። የተሰደበችው ነገር የለም ከኋላ አይደለም የተሰደበችው ምናምን። እሷም በጣም ስትናገር ነበር፣ እሱም ሲናገር ነበር። ዞሮ ዞሮ አላማው የተፈለገው ጉዳይ ማንም ሰው መሰዳደብ እንዳይችል ብዙ ጊዜ ሜትም እያረኳቸው ሁለቱም ባለጌዎች ስለሆነ ነው እውነት ለመናገር። እሷም ትሳደባለች፣ እሱም ይሳደባል። እንደዛ ነው ሲያሳልፍ የነበረው። ከታርጌቱ እየወጡ የፈለኩትን ነገር እንደውም ማግኘት እንዳልችል ሲያደርጉ ነበር ሁለቱም። ዋናው አላማችን ሌላ ነበር። ማለትም ጉዳይ አውቀው አረጋግጠው ተነጋግሮ ለመፍታት ነው። እንደምታውቂው እኔ ከማንም ጋር ተጋጭቼ አላውቅም፣ ተጣልቼ አላውቅም። ተረጋግቼ ነው የማወራው። ቤትም ሲመጡ ልክ አንቺ ቤትሽ እንደምታስከብሪው የቤቴን ሕግ መከተል አለባቸው። እሷ ታወራና እናዳምጥሽ ብለን ጊዜ ስንሰጣት ዝም ብሎ ያዳምጣታል፣ እኛም እናዳምጣታለን። ልክ እሱ የሆነ ነገር ደግሞ ተረጋግጦ ሲናገር የምታስበው በቤቱ የሚሰድባትን ነው። አይ ኖ በቤቱ ይሳደባል፣ እኔንም ሰድቦኛል፣ ቪዲዮ ለጥፈው እንደዚህ አድርጎ ተቀላቅላል አለም ሌባ ነው ብሎኛል። ግን ለህዝቡ ማድረግ ያለብን የተበደለውን እንግዲህ እነዛን ሁሉ ሰዎች ታውቂያለሽ። ስንት ቤተሰብ የተበደለበት ትልቅ ጉዳይ ነው። አንቺም ደክመሽበታል፣ ሁላችንም ደክመንበታል። አይደለም ሰው ሶሉሽን ማግኘት አለበት። የእነሱን ጭቅጭቅ አይደለም መስማት ያለበት። እሷም ስትሳደብ እሱም ይሳደባል። እንደዚህ ያልከው ማስረጃ አምጣ ምናምን የፈለኩት ጥያቄ ማስረጃዎቹ የምንጠይቃቸውን ነገሮች ማስረጃ አለኝ ብሎ የመጣው ትመሳሰላለች ምናምን እያለ ጆሮዋ ባቄጧ ምናምን እንደሚለው የሚያወራው ብዙ ሰው። እሷ ያ ነገር ማውቀው ነገር የለም ብለው በቀላሉ አንቺ ቤት ሲጠየቁ ወደ ወረድ እየሳቁ እየተጫወቱ የመለሱት ሰው በክብር ነው የጠሯቸው። ማንም ሰው የቤት ዲስሪስፔክት እንዲደረጉ አልፈቅድም፣ ተደርጎ ማቅም። ለመጀመሪያ ጊዜ እነሱ ናቸው የሚሰዳደቡት። ስነስርዓት ያዙ እያልኩ ሚወት እያደረጉ እሷም በጣም ነው የምትናገረው፣ እሱም በጣም ነው የሚናገረው። አንዱን ለማዳመጥ እንኳን በማለት እንደሆነ ማለት የተረጋገ እያልኩ ያለው ነገር ይሄ ነው አላማው እያልኩ ሳስረዳት ነው የነበረው። እግዚአብሔር ይመስገን እዛ ቀን እንደውም ትንሽ ለውጥ ያመጣው እሱ ነው የሚባለው ነገር አንድ ያዳምጥ የሚው ጋር ገንጠብ ስለው ፍትህ አይደለም ማለት ነው ምናምን እያለ ያው የሚሉት ነገር አላሉ። በቤታችን እንሄዳለን፣ ሀቡ ጋር እንሄዳለን፣ ደጋግማ ሀቡ ጋር እንሄዳለን ትላለች። ማለት የተለየ ነገር እንዳለ ነንቻ ደሱ ነው በቃ እንትን አታድርጊው ያለውን ነገር እዛ መሄድ ስለማይፈልግ ወይም ደግሞ እነዚህ ነገሮችን ማስተናገድ ስለማትችል መሰለኝ ወደዚህ መጣው እንጂ ጥሪ አድርጓል። እንደዚህ አይነት ባህሪያት ያላቸውን ሰዎች መጠየቅ ያለበትን ነገር ማንም ሰው ቤት መጥቶ ጠይቀኝ እንደምትሆን እሱ ለጠየቀኝ ጥያቄ የቤቴን እና ጠይቀኝ ከዛን እኔን ጠየቀኝ መጀመሪያ መጥተው ማለት ነው። ከዛን ያለውን ነገር አውጥቶ ጨረሰ። ሰው እነሱ ደግሞ እንዲመጡልኝ ይፈልጋሉ አለ። ከዛን ጥሪ ያደረግንላቸው ለምን ጉዳዩን የያዝነው ስለሆነ ማለት ነው። ነው ጥያቄ ጠይቀ ህዝቡ ማወቅ ያለበትን ነገር ለምን ቤታቸውን ከፍተው ይሰዳደባሉ። እሷም ቤቷን ከፍታ ትናገራለች፣ እሱም ከፍተው እንትን ይላሉ። ህዝቡ ደግሞ ማወቅ አለበት። ሰላማዊ የሆነ ቦታ ላይ መምጣት አለባቸው። ዲሲፕሊን መሆን አለባቸው። የቤቴንም ማክበር አለባቸው። ህዝቡንም ማክበር አለባቸው። የእነሱን ጭቅጭቅ ልሰማ አይደለም ሰው እውነታው እኮ ታርጌቱ ማነች እንዴት ነው ያለውን ነገር ማጣራት ማብረሽ እንደዚህ ነው የሚነበረው ግና የሚባለው ጥያቄ ቀላል ነው። ማስረጃ ካለ አምጣ ስቴት ባር ነው ምናምን ብላ ክለል አርጋ ማሸነፍ የምትችለው የምር እግዚአብሔር በሚያውቀው ለእሷ ነበር ትርኢት እያደረኩ ሳስተካከልና ልጅ ሌላ ጊዜ የሚሰሩሽን እያሰብሽ ከሆነ የምታወሪ ውስጥ ታይቶኛለሽ ምናምን እያልኩ ነበር ሳውራት የነበረው። ሙሉ ኮንቨርሴሽኑን ልልክልሽ እችል ነበር። 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 ሙሉ ኮንቨርሴሽኑን ልልክልሽ እችል ነገር ነው። እዚህ ሀገር ነው የምትልበት ቦታ ላይ እሷን አታሳይ። ዝም ብላ ሎኬሽኗን ወይ ሽቶ የምትገዛባቸውን ቦታዎች ሄደው እዚህ ደግሞ
በቀላሉ ኮሜንት ላይ ይናገሯታል። እንደዚህ ውጣ ውረድ ውስጥ ከመግባትና ሾፍ ካልፈለገች ይሄ ሁሉ ህዝብ የተበደለበት ነገር በቀላሉ እኮ መናገር ትችላለች። አሁን ሲምፕል እኮ ነው። ላይ መታ እንደነኝ ና ምንም የሚለውን ሳይ ከቤቷ ወረድ ብላ የሆነ ሎኬሽን ላይ እዚህ ከተማ ያለሁት እዚህ ነው መኖረው ብላ አንድ ቪዲዮ አንድ ላይ ቀርጻ ቀላል ነው። ይሄን ያልተጋነውም አይደለም። አሁን እሷም አጀንዳ ወይ ትፈልጓለች ወይ በዚህ ነው የምንመጣው ፈልጋ ይሆን ይወጣውን አጥቶንም እንኳን በሚለው ነገር እንትን አይደለም። ሰው ብዙ ነገሮች መረጃዎች እየደረሱ ነው ያሉት። ይሄ ሁሉ ሰው እንደተበደለ ሰው እሷም ካሰበች በቃ ብትተባበረ ምን ችግር አለው? የሚወረደው እሱ ነው ማለት ሲምፕሊ በቃ ያለው ነገር ዜሮ ነው የሚገባው ራሱ ጊዜ ይኸው ዚህ ያለው ሲባል በቃ አንተ ነው በአንድ ሴጭ አድርጎ ሰው ማስተካከል ሲቻል ወይ አልተባበረችን ወይ ምናምን እኛ ፓስፖርቱ ላኪ እንደዚህ አድርጊ ምናምን በሚለው አለ በክብር ነገሯት በቃ አትሊስት እህቴ ብዬ ነው ፎሎ አላረገት ነው መጀመሪያ ጊዜ ነው ያዩት ሰው በዛ መልኩ ቢሆን ጥሩ ነበር ብዬ አስባለሁ። ለማንኛውም የውሽ ነገር እንትን አይደለም። እኔ መወዳት እህቴ ነች። እሷን ስንቴ ፕሮቴክት አድርጊ አትናገሯት እያልኩም ከጎና ያለው እህቴ ነች ማለት እሷ ለውጥ ማይ በጣም ታዝናናኝ ማለት መልካም እህቴ ነች። ምንም የሚያገናኘን ነገር የለም። ግን አንተ ከእሱ ጋር አንተም እንደሱ አንተም ታፍነኛለህ ምናምን የሚሮጥ ትልቅ ኮምፕሌን አብዝቶ ለመውረድ የሚዘጋጅ ሰው ላይ ነው እንጂ የተበደሉትን ሰዎች ለማሰብ አይደለም። ሰው ስትመጣ ኖርማሊ ትሬና ሆነ ነገር ለሊት ስለሆነ ነው ስክሪንሾት አንስቼ ልክልሻለሁ። ልል ተጽርሰና አሁን ክላስ አለኝና ማስተምራቸው ልጆች እነሱን ላስተምር ስነሳ ነው ይህንን የሚያየሁት። ይሄ ነው ያለው ነገር። በሰፊ ወይ ሰዓት ጋር ሲገናኝ ወይም ስትመጣ እንትን እላለሁ እና አውራሻለሁ። ታለም ቴንኪው ግን አላክብርሽ። ኦኬ ንግግራችን እንግዲህ ከሀቡ ጋር ያለቀው በዚህ ነው። ኦልሬዲ ይህንን ተነጋገርን። የተፈጠረውን ነገር አስረዳዋትኝ በስልክ ከዛን በኋላ ትምህርት ቤት እኔ ልጆችን አስተምሬ ስነሳ የተቆረጠ ቪዲዮ ተላከልኝ፣ ሜንሽን ተደርጌ ተላከልኝ ማለት ነው። ተስፋዬ ይገርማል። እኔ ምንም የሰማሁት ነገር አልነበረም። ተስፋዬ ይገርማል እሱ እያለ እንደዚህ ለሴት ልጅ ክብር የለውም እንደዚህ አድርጎ እሱን ደግሞ እንደዚህ ማድረጉ እኔም የገረመኝ እሱ ነው ምናምን። ሲጀመር ባለቤቱ በሌለበት የሰውን ስም ማንሳቱ ልክ አይደለም። ሚዛናዊ የሆነ ሰው ሲጀመር ለምን በውስጥ አይነግረኝም ብላ ቪዲዮ ሰርታ ነበር። ሁሉም ነገር በድብቅ መሆን የለበትም በአደባባይ መውጣት አለበት ብላ የምትናገር እህት ነች ሀቡ። ለምንድነው ይሄ ነገር ሴቶች ስለሆነች እንዲያርጋ ስትታሽ እንደዚህ? ይሄ ማለት አንጀት የምትበሉበት ነገር ነው። ይሄ ልክ አይደለም። ሴት ስለሆነ ወንድ ስለሆነ አይደለም። በብዙ መንገድ ሰዎችን የምትናገርባቸው ቶኖች ራሷም አላት አይደለ? ሀቡ በቤቷ ማኔጅ የምታደርግበት ሰዎችን የምትናገርበት መንገድ የራሷ ቶን አላት። ለአንዳንዱ ትንሽ ብር በልተውም ነፍሳቸውን ትሰቅላቸዋለች። ለአንዳንዱ ደግሞ በሚሊየን ወስደው የሰው ህይወትን እንትን ብለው ደግሞ ችላ ብላ ለነሱ ጠበቃ ትቆማለች። ያጋጨን ነገር ይሄ ነው። ከዛ ውጪ ዛሬ ቪዲዮ የሰራችው ነገር ላይ ምላሽ እንድሰጣት የጠየቀች ነገር ስላለ እያዳመጥኩኝ ተራ በተራ መልስላታለሁ። ዛሬ ሌባ የሆንኩበትን ዶክመንት አምጣ የሚል ነገር ነው አይደል? የሁሉም ሰው ጥያቄ። እናንተም የእሷ አጃቢዎች መታችሁ ለሀቡ ማስረጃ ስጣት ነው የምትሉኝ አይደል? ሲጀመር ሀቡ ብር ሰርቃለች እኔ ካፌ አልወጣኝም። ብር ሰርቃለች አልወጣኝም አላልኩም። አንድ ቪዲዮ ካላችሁ ሀቡ አጭበርባሪ ነች በአካውንቷ ገብቶ ሰርቃለች የሚል ምንም ነገር አልወጣኝም። በእጣ ምክንያት አትበሉ ብዬ ብዙ መልእክት አስተላልፌያለሁ። አንድ እድል ሞክሩ፣ ብዙ ብር አትቁረጡ፣ እጣ አንድ ነው፣ ለዛ ደግሞ አንድ ነው እጣ ብለው እነሱ ራሳቸው በአፋቸው ተናግረዋል። የሰክሰስ ባለቤት እኔ ሰክሰስ ምናምን ባለቤቱ ራሱ አንድ ነው እድል ብሎ ስለ እድል ሲተነትን ቪዲዮ አይቻለሁ። አንድ ሞክሩ ብሎ እኔ እህቶቼ ብዙ አትሞክሩ፣ እድል አንድ ነው። 100 ሺህ ብር እየቆረጥሽ 200 ሺህ ብር እየቆረጥሽ ይደርሰኛል እያልሽ ጋምብሊንግ ውስጥ አትግቢ። ለእህቶቼን የመከርኩት ምንም የተለየ ነገር የለውም። ጋምብሊንግ ውስጥ አትግቡ። እድላችሁን ከሞከራችሁ፣ ምክንያቱም የምታወጡት ብር ወርዝ አያደርግም። ሌላው ትልቁ ችግር ምንድነው መሰላችሁ? በቴሌግራም ሀቡ ፋሚሊ በሚለው ቴሌግራም ውስጥ ብዙ እህቶች ተበልተዋል ብር። ምን በሚል እጣ ይደርሳቸዋል በሚል በሀቡ ድምፅ ተቀናብሮ ማለት ነው። በሀቡ ድምፅ ተቀናብሮ ተበልታችኋል፣ ተበልተው ልጆች መጥተዋል እኔ ጋር። ሀቡ ሰረቀች ያልኩት ነገር አይደለም። ለሷም ብዙ ጊዜ ነግሬያታለሁ በሜሴጅም ማለት ነው። ሀቡዬ እንዲህ አይነት ኬዞች እየመጡ ነው እኔ ጋር፣ አሰራራችሁን አስተካክሉት። ሰዎች ኤዲት እያደረጉ በጣም ብዙ እህቶቼ እየተሸወዱ ነው። ታውቂያለሽ እውቀታቸውን። ብዙ እህቶቻችን እየተሸወዱ ነው። ፕሊስ ደጋግማችሁ ቪዲዮ ስሩ እያልኩ እየነገርኳትም ብዙ ጊዜ ቪዲዮ ሰርታለች።
እኔ አሁን እጣ ብዙ አትቁረጡ ማለት ክፋቱ ምንድን ነው? እሷ አምባሳደር ነች አይደል? ለዛ ድርጅት አንድ ሰው 10ም ቆረጠ 40 ቆረጠ ምናምን የሚያስቆጣ ነገር እኮ የለም። እህቶቿን ስላነቃዋቸው ትለናለች እና እኔ ደግሞ ተጠንቀቁ ስላቸው ለምንድን ነው የሚያበሳጨው ነገር? ምን እንዳናደዳት አላውቅም። ለምን እንደዚህ ትላላችሁ? ህጋዊ እንትን ነው ምናምን በሚል አሁን አታለው ሀቢባ ላይ ማስረጃ ካለኝ ብሏል። ማስረጃውን ያምጣል። ማስረጃውን ካላመጣ ውሸታም ነው፣ ውሸታምነቱ ይረጋገጥልኝ። ካለብዚያ ማስረጃውን ይለጥፍልኝ። ለምን እንደዚህ እንደተቆጣቸው አላውቅም። ተስፋዬ ሀረርጌው ሀቢባ ሌባ ነች ብሎ ማስረጃ ያምጣ። በመጀመሪያ መስመሩን ዳይሬክት ከማሳተሽ በፊት ተስፋዬ ሀቢባን ሌባ ነች ሀቢባ ተጠንቀቋት ያልኩበትን ቪዲዮ አምጪ። ብዙ ሰው ስለሚመለከትሽና እኔ ፕሮግራም ኖሮኝ ምገባ ሰው ነኝ። የእያንዳንዱ ቀን ውሎዬንና ንግግሬን ምን ማቅረብ እንዳለብኝ አውቄ የምገባው ሰው ነኝ። በሜሴጅ ላይ ሐሳቤን እየቀየርኩ በሰዎች ኮመንት እየተመራው እንደመጣልኝ አላወራም ማለት ነው። እንደመጣልኝ አልናገርም። ሲጀመር መጀመሪያ ሀቢባ ብር አጭበርብራለች መረጃ አለኝ፣ በስምሽ በራስሹ ድምፅ የተሸወዱ እህቶች አሉኝ ነው ያልኩት። መረጃ በደንብ ካልሰማሽ ማለት ነው። ለምን ማውራት አስፈለገ? ሪከርድ ባይላክልኝ ስክሪን ሪከርድ ባይደረግ ኖሮ ሀሜት ሆኖ ሊያልፍ ነበረ። ከኋላይ ማውራት ለምን ከኋላይ ማውራት ለምን ከኋላይ ማውራት ለምን አስፈራውት ነው። እኔ ስም አልጠራውም። ሲጀመር ተጠንቀቁ፣ እጣ አትቁረጡ ነው ያልኩት። ችግር ከሌለባችሁ በስተቀር እናንተ ተጠንቀቁ። እህቶቼን የመከርኩት ማንም ጊዜ እኔ ፕሮግራም ስመራ እንትናን ይመለከታታል ብዬ አይደለም የምመክረው። እህቶቼ ተጠንቀቁ፣ ብዙ እጣ አትቁረጡ። ለምን 200 ሺህ ብር 287 ሺህ ብር የተበላች እህት በሀቢባ ድምፅ ተቀናብሮ በቴሌግራም አናግራት ልጅቷ ሳታውቅ ተሸወደች። በዚህ አጋጣሚ ከ3 ቀን በፊት ቪዲዮ የሰራሁትን ነገር እዩ እንዳትበሉ ብዬ በሀብታም ሰዎች በነፊራው ሊተቻ እንደዚሁም በማነው በወልደ ገብሬ ነው ምናምን የሚባለው ዱባይ ባለው ተጠንቀቁ፣ በአይዲያቸው እየተረኩ ተጠንቀቁ ብዬ ከትላንት ወዲያ ታውቃላችሁ። በእንደዚህ አይነት ሰው ተበላሁ ምናምን ብላ እኔ ጋር መጣች። ለምን ታደርጋላችሁ? እድል አንድ ነው የሚለውን ነገር እዛ ጋር ሳስተምር ከታደርገው የለቀቁላትን ብቻ ቁንጽል ሀሳብ ይዛ ሙሉ ፕሮግራሙ ምን ይምሰል ሳታረጋግጥ ወደ ስድብ ነው የገባችው። ቤቴ መጡ ከእጄ በልቶ ጠጥቶ ለጃጎል በጎ አድራጎት ድርጅት ቁጭ ብዬ እርዳታ ሰብስቤለት ቢሮ እሺ እህታችን እንግዲህ ቤቴ መጥቶ ከእጄ በልቶ ጠጥቶ ለጀጎል በጎ አድራጎት አሰባስቤለት እነዚህን ሁሉ ነገሮች አድርገሻል። እቤትሽ የመጣሁት በእንግድነት ነው እንጂ ቤት ያፈራውን በልተን ጠጥተን ተጫውተን ጨፍረን በሚገርም ጊዜ የሚገርም ነገር አሳልፈን ነው 10,000 ሰው እየተከታተለን የመጣሁት። ከዚህ ጉዳይ ጋር የሚያገናኘው ነገር የለም። ሲጀመር ሰዎችን በምግብ አይደለም መለካት ያለብሽ። ቤትሽ በልቼ መምጣቴን እንደ ውለታ ነበር የምትቆጥሪው። ይሄ ከሆነ ልክ አይደለም። ብዙ ጊዜ እኮ በልተናል፣ ጠጥተናል፣ ተገናኝተን ማለት ነው። ቤቴ በልቶ ጠጥቶ የሚለው ነገር አብሮ መብላትና መጠጣት አንቺ ቤት ሲሆን ልጆቹ አንስተው የኔን ስም ተስፋዬ እንዲያረገ እሱ በጣም ያዘንኩት በዛ ነው እያልሽ ምንም ባልሰማሽው ነገር እኔን ቅርጥፍ አድርገሽ ቅርቃር 12 ቁጥር አስገብተሽልኝ ቤቴ በልቶ መጥቶ ጠጥቶ። ከዛ ውጪ ጀጎልን ስላመንሽበት ነው ለድርጅቱን ያገሽው፣ ለተስፋዬ ክንፈ አይደለም። ጀጎል የናንተው አረብ ሀገር ላሉ ሰዎች የተቋቋመ ድርጅት እንጂ ተስፋዬ ክንፈ የሚመራው የህይወቱ ጉዳይ አይደለም። በጎ አድራጎት ነው። ማንንም በጎ አድራጎት እንደምትረጂው አገዘሽኛል። እኔን ያንን የካድኩ ሰው አይደለሁም። ምንም የሚያገናኘው ነገር የለም። ቤትሽ ጠርተሽ ገንዘብ ስታሰባስብልን፣ ምክንያቱም አንቺ እውነቱን ስለምታውቂ
ስትልኪኝ ጠርተሽ ጀጎል ረፉ እያልሽ ስትልኪያቸው የነበረው አምነሽበት ስለሆነ ነው። የሰው ነገሮችን አትስማ ታስፈልገናለህ እየተባባለን እየተደጋገፍን ስታዙኝ እየተቀበልኩ ማሳረፋቸው የሞተውን ሰው ደግሞ የምሸኝላቸው እንደዚሁም ደግሞ ብር አነሰኝ በቃ ልለቅ ነው ስል የቸገረን ነገር አሳይቼ ወደታች ወርዳችሁ ምን እንደነበረ ፕሮሰሱን ታውቁታላችሁ። እንዴት እህቶችን እንደምቀበል እንዴት እንደማስተናግዳቸው የታመመውን እንዴት እንደማስተናገድ አያችሁ። ችግሩ ምንድነው? የተቸገሩትን ሰዎች ሁሉ እየለጠፍኩ ባሳያችሁ ኖሮ ተአምር ታደርጉት ነበር። ተግባባን። ምንድነው የሆነው? ጀጎልን የኔ ድርጅት ስለሆነ አይደለም የረዳሽው። እኔ የአረብ ሀገር እህቶችን ምረዳው እህቶቼ ስለሆኑ እንጂ ለአንቺ ለሀቢባ እህቴ ብዬ አይደለም የምረዳቸው። እባክህ ትቀበላቸዋለህ በዚህ ሰዓት ተስፍሽ ስትይ ኧረ ምን ችግር አለው ብዬ ከሌሊት ሄጄ የምቀበላቸው እህቶቼ ናቸው ብዬ እንጂ ላንቺ ስራ ወይም ላንቺ ክብር አይደለም ያንን ማደርገው። ሁላችሁም ስትጠሩኝ፣ ሳሪም ስትጠራኝ እባክህን አለኝ ተስፋዬ ስትሉ ስምመጣላችሁ ለእናንተ ብዬ አይደለም ለእህቶቼ ብዬ ነው የምመጣው። ለእህቶቼ ብዬ ነው የምመጣው ማለት ነው። እንትኑን አገናኘሽው። አሁን በእጄ በልተህ ጀጎልን አሰባስቤ እንዴ ብዙ ነገር እኮ አድርገሻል። ምን አገናኘው ከዚህ ጋር? ከተጠየቀው ነገር ጋር እንደዚህ የሚያስወራ ጉዳይ ምን ተገኝቶ ነው? ሲጀመር ማስረጃ አምጡ፣ ሌባ ብሎኛል፣ እንደዚህ ብሎኛል፣ አንድም ቃል አታምጭልኝም። ለምንድን ነው ችግሩ? ከስር ሚሉሽን ነገሮች እየሰማሽ በራስሽ አቋም ስለሌለሽ ከስር ያሉትን ግሪሳዎች ስለምትሰሚ ነው እንጂ እኔንም መጥራት ትችይ ነበር። ተግባባን አይደለ? እናጥራው ስትሉ ኖ ኖ ኖ ኖ መምጣት አልፈልግም ያልኩት ከጨረሽ በኋላ ስለምትጠሪ ነው። አንቺ ሌላ ሰው ቤት አትሄጂም፣ እኛ ደግሞ እንድንመጣ ታስገድጂናለች ማለት ነው። ይሄ ፌር አይደለም። ስለዚህ መክተቡን ቀርጬለት እርዱት ብዬ ቪዲዮ ሰርቼለት በነፃ ሳይከፍለኝ እኔ ሳይከፍለኝ ለማንም ቪዲዮ ማልሰራ ሴትዮ እውነት እኔ ድርጅት ከፍቼ ብታስተዋውቅልኝ ኖሮ በጣም አፍር ነበር። እግዚአብሔር በሚያውቀው ድርጅት ከፍዬ እንደው ለራሴ አስተዋውቅልኝ ብልሽ ኖሮ በጣም አፍር ነበር። አየሽ፣ የጓደኝን ልኩን እንኳን ማታውቂው አንቺ ነሽ። አብሮ መብላት መጠጣትን አሁን በጎ አድራጎትን የረዳሽው ለሌላው እንደሚደረግ ነው። ኦኬ፣ ከዚህ በጎ አድራጎት ዓላማውን አውቀሽ ያገሽውን ነገር ማስታወቂያ ብር ፈልገሽ ነበር እህቴ። ከዚህኛው ማስታወቂያ ብር ፈልገሽ ነበረ። አይኖ ሌሎቹን ማስታወቂያ ስትሰሪ ምንም የተለየ ነገር የለውም። በራስሽ በዚህ ተነጋግረሽ ነው የምትሰሪው። በጎ አድራጎት ማንንም እንደምታስተዋውቂው ለሜቄዶኒያም እዛ ለተፈናቀሉትም ሰዎች ለመልካም በጎ አድራጎቶች እንዳለ እንደምትሰሪው ለጀጎልም ሰራሽ። ምንድነው ከተስፋዬ ጋር የሚያገናኘው? ይህንንስ ምን አጋጫው? እንደ ፌቨር ነው እንደምትቆጥሪው? እህቶቼን አግዛለሁ ብለሽ አይደል እንዴ ተቀመጥሽው? እኔም እኮ እህቶቼን አግዛለሁ ብዬ እንጂ ተከፍሎኝ ወይም ደግሞ ተአምር ተፈጥሮ አይደለም እየሰራውና እየረዳዋቸው ያለሁት ማለት ነው። የጋራ ኃላፊነት ስላለብን መልካም ሰው ነው። እህቶቼን ይረዳል ብዬ ላግዘው ቢሮ ድረስ ሄጄ ቀርጬለት በነፃ ቪዲዮ ቀርጬለት ፖስትቼለት ላይቭ ላይ ቁጭ ብዬ እርዳታ አስተባስቤለት እንደዚህ ይደረጋል። አብሮ የበላ የተጠጣ ይታማል። ለበላይ ሪከርድ ባይደረግ አለዛ አልሰማሁም አላየሁም። በመጀመሪያ ደረጃ ወደ ቀጣዩ ማስረጃ ስለሌለው አፈረ። ሼም ኦን ዩ። ያለ ማስረጃ የሰው ስም ማጥፋት ሼም ኦን ዩ። በጣም አፈርክ። የምታወጣው አጣክ። ምንም ሳይኖርክ ማስረጃ ሳይኖርክ ነበረ ማስረጃ አለኝ አልከው። ውሸትህን ነው። በላይክ ላይ ያለውን ሽበት አታከብረው፣ እድሜህን አታከብረው። ትልቅ ሰው ቀለለ። እሺ እህቴ ሀቢባ እንግዲህ ራሷ ጠይቃ ራሷ ነው በቤቷ የምትመልሰው ማለት ነው። መረጃ የለህም፣ መረጃ አታመጣም፣ ቅሌት ምናምን ሽበትህን አታከብረው። የኔ ሽበት እድሜን በአግባቡ ተጠቅሜበት ነው። የኔ ሽበት እድሜን በአግባቡ ሰርቼበት ነው። ምናልባት አንቺ በኔ ሽበት ወይም ደግሞ ትልቅ ሰው ነህ በሚለው እያከበሩ፣ በነገራችን ላይ አንዳንዱ እየሳመም ይነክሳችኋል። አሁን እቺን ጌም የምትሄጅባትን መንገድ እኔ ጠንቅቄ አውቃታለሁ። ገባሽ አይደለ? አሁን አንቺ ሽበትህ እንደዚህ በተፈጥሮ እንትን ለማሳነስ ነው። በነገርሽ ላይ ይሄ ሽበት ሰዎችን ያስታርቃል። ይሄ ሽበት አስተውሎ ይናገራል። ይሄ ሽበት እድሜውን በአግባቡ የተጠቀመበትን ሰው ምልክት ያሳያል። ላንቺ አሁን ሽበት እንደዚህ ሁለት ይዛ አቃቄር ምናልባትም እንደ ሽንኩርት ወደ ታች እያደግሽ እድሜሽን ትንሽ ስላስመሰልሽው እና ሽበት ስላልወጣብሽ ትንሽ ነሽ ማለት አይደለም። ያው እኔም እያከበርኩ ልንገርሽ ብዬ ነው።
ከዛ ውጪ ማወቅ ያለብሽ ሀቢባ አንቺም እድሜሽ ስንት እንደሆነ ታውቂዋለሽ። ምናምን በሚለው በሰፈር አሉባልታ ውስጥ አይደለም ማውራት ያለብሽ። እነዚህ ነገሮች ማስተካከል ካለብሽ ከሽበት ጋር አይገናኝም። ጉዳዩ የተነሳው ምንድነው? ታርጌቱ ምንድነው? በቃ እዛች ላይ ነው ማውራት ያለብሽ። ሆድሽ ውስጥ የተቀመጠውን ነገር ሁሉ እስከዛሬ በተንኮል ይዘሻቸው እንደተከመርሽ ነው የሚያስታውቀው። እኔ አንድ ነገር እጣ አትቁረጡ የምትል ወሬ ተቆርጣ ደረሳችሁ፣ አትጃጃሉ፣ ብዙ ብር ተበልታችኋል፣ የተበሉ ሰዎች ዶክመንት አለኝ ብዬ ሳቀርብ በሀቢባ ስም ገብቷል የሚለውን ነገር ካላወጣ ሞቼ ይገኛሉ ብሎ በቃ ያልነካካሹ ነገር የለም ማለት ነው። ባይዘው በእኔ ላይ ብቻ አይደለም ይሄንን ያደረግሽው። ሰርች ባር ላይ ሄዳችሁ ቲክቶክ ላይ ሀቢባ ብላችሁ ሰርች ስታደርጉ እስከ ዛሬ ያደረገቻቸውንና የሆናቸውን ነገር ያመጣላችኋል። ግቡ እሺ። ሰርች ባራችሁ ላይ ቲክቶክ ላይ ሀቢባ ብላችሁ ሰርች ስታደርጉ እስከ ዛሬ የሆነውን ነገር እያንዳንዱን ነገር ለማስታወስ የሚሞሯቸው የዘገየ ሰዎች ግቡና ቴክኖሎጂን እወቁና እዩት። እሺ እዩት። ከስንቱ ጋር ምን ተፈጥሮ ነበር የሚለውን ወደኋላ ባክ አድርጋችሁ ተመልሳችሁ እዩት። ስለዚህ ማስረጃ የለህም በሚለው ነገር ሳይሆን ባወራሹ ነገር ስመልስልሽ አንተ ትልቅ ሰው ነህ ብዬ አክብሬ እኮ ነው ማስረጃ የጠየቁህ እንጂ እኮ ማንም አፉን እየከፈተ እኮ ዝም ብያለሁ። አያችሁ አይደል? ኮሜንት ታነብና ለምን አትነጋገሩም ለምን አትወያዩ የሚል ኮሜንት ሲመጣለት አንተ እኮ ትልቅ ነው ነብዬ ነው ያከበርኩ እንደዚህ ስምጥጥ አርጋ ተወጋችሁና ማለት ነው። ከዛን ደባብሳው ታልፋለች ማለት ነው። ኢትስ ኦልራይት ድራማውን እናውቀዋለን። ትልቅ ነህ ብዬ አክብሬ እኮ ነው የምጠይቅህ ማስረጃ። በነገራችን ላይ ቪዲዮ ላሳያችሁ በምን አይነት ስሜት እንደምታወራ በራሷ ኮንፊደንት እንደሌላት የምታውቁት ይሁት መጠይቅህ ማስረጃ ኮሜንት እያነበበች ነው የምታወራው። ማስረጃ ካላመጣህ እኔ አልፋታም። ማስረጃ ይፈልጋሉ። ያስፈረበርኩበትን ማስረጃ አምጡልኝ። ሌላውን ነገር ልንገራችሁ። ኦልሬዲ የእድሜ ጉዳዩን እንዲህ ካወራንበት ምናልባት እድሜ ጸጋ ነው። ከፊልተር ስትወጪ የምትደነግጪ ልጅ እኔን ሽማግሌ ነህ ማለቱ ተገቢ አይመስለኝም። ሌላው ማሰማችሁን ነገር ይህንን አዳምጡት፣ በትክክል አዳምጡት። እሺ ይሄ መረጃ ለሁላችሁም ይጠቅማችኋል። በትክክል አዳምጡት፣ ጆሮ ሰጣችሁ ማለት ነው። ወልደ ጊዮርጊስ በቤቷ ገብቶ የሚናገረውን ስሙት። እንትን ከፍተው መኩ አስረዳው እስኪ በእናትህ። እኔ ልንገርሽ፣ እኔ እንኳንም ስሙት መቀው ልንገርሽ አቡ የእርዳታ ድርጅት ከ3000 በላይ የፌስቡክ የቴሌግራም ግሩፕ በጣም ብዙ ነገር እኔ መላቃቸው ራሱ ይሄ ምንድነው የሆነ እዚህ አረብ ሀገር ያለ አንድ እንትን አለ ምንድነው የሚባል ስናፕቻት ፌስቡክ ከ3000 በላይ አካውንት አለ። ከዛ የኔን ኤሚሬትስ አይዲ የሚመስል ማለት የኤሚሬት አይዲ ላይ ፎቶውን ይሄ ከፌስቡክ ላይ ያለ ፎቶ ኤዲት አድርገው ከዛ ደግሞ እኔ በተለያየ ጊዜ የሰሯቸውን ቪዲዮዎችን በሌላ ስልክ ወይም ታብ ላይ ከፍተው ላይቭ እንደሆነ እያስመሰሉ እንትን የሚያደርጓሉ። ያ ብቻ አይደለም፣ ወልደ ጊዮርጊስ ይልቃል ቢተው የሚል የዳሽን ባንክ፣ የንግድ ባንክ፣ የአቢሲኒያ ባንክ አካውንት ከፍተዋል። ኦንላይን ሲያስገቡ አላምናቸው ሲሉ ከፈለጋችሁ አካውንቱ ላይ ገቡና ኦንላይን ባንኪንግ አካውንቱን ስታስገቡ ወልደ ጊዮርጊስ ይልቃል ቢተው ብሎ ይመጣል። ስለዚህ እኔ ማለት ነው ይሏቸዋል። እና ይህንን ማድረግ እንግዲህ አልቻልኩም። እኔ ማለት የቀኑ ወደ ስንት ነው ወደ 17 አካውንት አዘግተናል። እዛ ያሉ የፋይናንስ ኢንተለጀንሶች ጋር እየተነጋገርን ጥቆማ ሲሰጡኝ ባንከሮቹ ሲያገኙ ይልኩልኛል። እንደዚህ እየሆነ ነው ምናምን በስም እንደዚህ እየተከፈተ ነው አንተ ነው ሆይ ምናምን ሲሉኝ፣ አይ በፍጹም እኔ እንግዲህ ኢትዮጵያ ከ1 ዓመት በላይ
በላይ ሆነኝ። መቼ መጥቼ የከፈትኩት ነው። አሁን በአንድ ሳምንት ውስጥ በወር ውስጥ የተከፈተ አካውንት በጣም ብዙ ነው ያለው። ምንድነው የሚያደርጉ መሰለሽ? የገጠር ቀበሌ መታወቂያ አለች አይደለ? ደብተሯ ከቀበሌ ሊቀመንበሮች ላይ 50 ሺህ ብር ይገዟታል። ካርዷን እቺ የቀበሌ የገጠር መታወቂያች ደብተር መታወቂያ አለች እና ስም ሳይጽፉ ነው ዝም ብለው ጉቦ ሲከፍሉ እኛን ጽፏለን እንዳተሳሳቱብን ምናምን ብለው 50 ሺህ ብር ይገዟታል። ያችን መታወቂያ ያችን የቀበሌ መታወቂያ ከዛ የራሳቸውን ፎቶግራፍ የራሳቸውን እንትን አድርገው ማህተም ያስመቱበታል። ከዛ ስሙን ፎቶቸው ምናምን ልከው ማህተም ስለሚያስመቱበት ከዛ ምንድነው የሚያደርጉት? ስሙን ወልደ ጊዮርጊስ ይልቃል ቢታው እንትን ብለው ይልኩታል። ለምሳሌ እንዲሆን አንድ እንትን እልክልሻለሁ አንድ መታወቂያ እና እንደውም ያንደኛው ደግሞ በጣም ድፍረቱ እንትን በስምህ መታወቂያ ያወጣሁት ልጅ ነኝና 200 ሺህ ብር አለኝ የሆነ ብር ጨምርልኝና ስራ ለስራ ወድጄ አይደለም ስርቆት የጀመርኩት ምናምን ብሎ ቴክስት አደረገልኝ። እሺ አሁን እዚህ ጋር ምንድነው መሰላችሁ እንግዲህ ወልደ ጊዮርጊስ ወንድሜ በስሙ ብዙ አካውንቶች እየተከፈቱ በነገራችን ላይ ኢትዮጵያ ባንክ ቤት ላይ ያሉ አሰራሮችን ነው የምነግራችሁ። በስማችሁ እስከ አያት ስም አካውንት ይወጣል። እስከ አያት እናንተ በሌላችሁበት እስከ ስማችሁ አካውንት ይወጣል። እስከ አያታችሁ ስም ማለት ነው። አሁን እኔ ቪዲዮ የሰራሁት እነዚህን መረጃዎች አይቼ ተጠንቀቁ። ስካመሮች አሉ። በተለይ በባለ ሀብቶች ስሞች በፊራኦል ኢቴቻ በወንድሜ ወልደ ጊዮርጊስ በእናንተ እንደማታረጉት ቪዲዮውን ወረድ ብላችሁት እናንተ እንደማታረጉት አውቃለሁ። ብዙ እህቶችና ወንድሞች እየተበሉ ስለሆነ እህቶቼ ተጠንቀቁ እያልኩ እኔ እህቶቼን ሴቭ ነው ያደረግኩት። ይህንን ነገር በስሙ አካውንት እንደሚከፈት ሀቡ ቤት ገብቶ ነግሯት ሰርፕራይዝ ሆናለች። እኔ እሷን ፕሮቴክት ለማድረግ ሀቡ በስምሽ ኦዲዮ ኤዲት እየተደረገ በአንቺ ስም አካውንት እየገባ እጣ ታገኛላችሁ በሚል ሰበብ እህቶች እያለቀሱ ነው፣ እየተጭበረበሩ ነው። እህቴ ሶ ዱ ሰምቲንግ ደጋግመሽ ያለውን ነገር ማስታወቂያውን እንደምትሰሪው ተጠንቀቁ የሚለውን ደጋግመሽ ስሪው እያልኩ ብዙ ጊዜ ነግሪያት ብዙ ጊዜ ሰርታለች። አሁን ላይ በእሷ ስም የተበላሽ ሰው ህይወቴን ላጠፋ ነው እንደዚህ አድርጋኝ የሰራሁትን ይሄው ራሷ ድምጿ ነች ብላ ኬዜን እሷ እኔ ኬዝ ላከችልኝ። እች ልጅ ባለማወቅ ነው ያደረገችው። አዎ ሀቡ አትጠየቅም፣ እኔ ሀቡ ትጠየቃለች እያልኩ አይደለም። አትሊስት አዌርነስ ስጫቸው። ለሴቶቹ ከቆምሽ ለነዚህ ልጆች በስምሽ እንዲህ የተደረገ ነው። እስከ አያት ስም ሳይቀር አካውንት ይከፈታል። ዲዩ ቢሊቭ ዛት? እህቴ ፕሊዝ ፕሮቴክት አድርጊ በሚለው ነገር ነው ሳውራት የነበረው። ሌባነች ከሚል ጉዳይ ላይ አንድም ነገር ቃል አውጥቼ ሌባነች ሰርቀሻል የሚል ቪዲዮ ካመጣችሁ እኔም ራሴ ሌባነች በቃ ያልኩበትን ነገር ማስረጃም እፈልጋለሁ። ተግባባን አይደል? እሷን ፕሮቴክት አድርጌ በስምሽ የሚበሉ እህቶች ግን እህቶቼ ናቸው። እየተበሉ ሀቡ ስለሆነች ከበደ ስለሆነ ብዬ አይደለም የምሰራው። በሀቡ ስም ከተበላ ሀቡ ጋር እደውላለሁ። በስምሽ እየተነገደ ነው እህቴ ተጠንቀቂ። ያንን ነገር በሜሴጅም ከዚህ በፊት ነግሬያታለሁ። አውርታ እባክሽ እንደዚህ አይነት ኬዞች እየመጡ ስለሆነ ጥንቃቄ አድርጉ፣ አንደኛ የቁጥር ብዛቶቹ ብዙ ናቸው በሚለው ነገሮች አውርተን እያንዳንዱ ነገር እያስተካከሉ እንደ ወንድም ቀርቢያቸው ስህተት እንዳይመጣባቸው ያደረኩትን ነገር ነው እንግዲህ እንትን ስንል የነበረው ማለት ነው። በስሙ እንደሚሰራና እንደሚነገድ ከ17 በላይ አካውንቶችን እንደተዘጋ በስሙ እስከ መጨረሻ ቴክኒኩንም የሚያውቀው ሰው በሚገባ መልእክት እየሰጠና እያስተላለፈ ሚሉትን ስሟቸው ተነጋግረው መጨረሻ ላይ የሚደርሱትን ነገር ማለት ነው። እና እንትን ያደርጋል። በጣም አስቸጋሪ ነው የሆነው። እኔም ምንም የማደርገው ነገር ስላቃተኝ ነው እንትን ያደረኩኝ። ወንድም አለማል ከአቅም በላይ የሆነን ጉዳይ እኛ ለእህቶቻችን መንገር የለብንም። ተጠንቀቁ፣ በእጣ ምክንያት እንዳትበሉ ብንል ጥፋቱ ምኑ ላይ ነው? በእጣ ምክንያት እስካም እየተደረጋችሁ ነው። ተደራጅተው ቁጭ ብለው ድምጾቻቸውን ኤዲት እያደረጉ እየላኳችሁ እህቶችን እየበሏችሁ ነው። ተጠንቀቁ ነው ያልኩት። ትንሽ ቆርጣ የተቆረጠውን ነገር ተጠንቀቁ የሚለውን በእጣ ምክንያት ብዙ አትቁረጡ የሚለውን ግልብጥብጥ አድርጋ ሌባ ተብዬ በምናምን በሚለው ድራማ መጣች ማለት ነው። ከዛ ውጪ እዚህ ጋር ዳዳን የቀረ ነው። አመሰግናለሁ። ፎቶዋ በስሟ በናሽናሊቲዋ ነው እሷነቷን ያወቁት እንጂ ፓስፖርት ነምበሯን ሀይድ አድርገዋል። በዚህ አጋጣሚ
እጣው ሲወጣ አልጠራሽኝም ብለህ ቅር ብሎሃል። እኔንም አስተዋውቀኝ ብለህ አልነበር ወይ ሰክሰስን? አዎ ብዬሻለሁ እህቴ። እህቶቼ እጣ ሲደርሳቸው በቦታ ሆኜ በዚህ አጋጣሚ ሳሪ ቤት ገብተን ይሄ ነገር የተፈጠረው ሳሪ ቤት ገብቼ እየተጫወትኩ የእጣው ፕሮግራም በሌላ ቦታ እየተላለፈ ነበር። እኔ ሳሪ ጋር ገብቼ እየተጫወትኩኝ ብዙ ኮመንታተሮች መጡና እንዴ ተስፍሽ ኢትዮጵያ አይደለም እንዴ እጣው ጋር ለምን አትሄድም ብለው ጠየቁኝ። ኧረ አልተጠራውም እኮ በቃ አልጠሩኝም። ስለዚህ ያው ያልተጠራውበት ቦታ ድንኳን ሰበራ አልሄድ ብዬ ጨረስኩ። ከዛም በኋላ በአካል ሳገኛቸው ሀቡንም ጠየቅኳት። ዋይ ለምን የእህቶቼ ደስታ ላይ ብገኝ ምን ችግር አለው? ምንም ችግር የለውም። አይደለም ለእህቶቼ ደስታ እጣ ሲወጣላቸው ቦታው ላይ ብገኝ ምን ችግር አለው? እያገዝናቸው አይደል? የጠየቅኳት ምንድን ነበር ብትጠሩኝ? ለእሷን ያልኳት ወይ ስላላወቀ ይሆናል ተስፍሽ እንደዚህ አትዘንበት ተብሎ ከዛን በኋላ አውርተን ከነሱ ጋርም ተነጋግረን ውጭ ጉዳይ ሚኒስቴር ስንት ጉዳዮች ለመስራት አብረን የገባ ነው። ፎቶቿን ማየት ትችላላችሁ፣ ቪዲዮቿን ልለጥፍላችሁ እችላለሁ። እያንዳንዱን ነገር ወንድም ካሊድ ባለው ኮኔክሽን ምክንያት ባዘጋጀው ሁኔታ የተለያዩ ውጭ ጉዳይ ሚኒስቴሮችን አብረን አግኝተናል። እነሱም ስለ ሰክሰስ ያወራሉ፣ እኔም ደግሞ ስለ ጀጎል አወራለሁ። ወንድም ካሊድም ተጨምሮ በእነዛ ነገሮች ላይ እናወራለን። ተዋውቀን ለመረዳዳት በጋራ መስራት እንዳለብን አወራን። እሷም መታ በቤቷ እንዲህ ባላችሁ መሰረት እንዲያረኩኝ ለዚህ ነገር ምናምን ብላ በቃ ምንም እኛ አጠገበውም ያለን አይመስልም። ፎቶዎች ላይ ብቻ ግን ታሳያለች። ችግር የለውም ለዛ ያንን ነገር አድርገን አብረን ተጋግዘን ሰራናቸው ማለት ነው። እሱን የጠየከኝ አላስተዋውቅም ስል ቅር ያለህና እኔን የከሰስከኝ ቦታው ላይ ያልተገኘው ያቅር ብሎ እኮ እንትን እንዳሰብ ሲጀመር ቅር የሚለኝ ምንድን ነው? 80 ዩኒቨርሳል በዓለም ያሉ ሰዎች ሲሰጡኝ ተናዳችሁ ነው እናንተ ወንዶች። ፎርዛት ማተር ጌሙን ስትጫወች እኔ እንቅልፌን ተኝቻለሁ። የመረጣችሁት ሰዓት ከኔ ጋር ከኒውዚላንድ ጋር ሰዓቱን የተጫወትሽበትን ሰዓት ይሁንና በእኛ ስንት ሰዓት ነው የሚለውን ነገር በኒውዚላንድ እዩ። የተጫወትሽው ተቆራርጦ ነው የደረሰኝ። ልክ አሁን አምተሽኝ ከጨረሽ በኋላ ተስፍሽና ብለህ ኦዲዮ እንደላክሽልኝ ሳላውቅ በፊት እንዳለው ማለት ነው። ስትጫወቺ አላየውሽም። ምን ጭራሽ አንደኛ ያንቺ ማግኘት ያንቺ መለወጥ ብኖር ኖሮ እኔም ካለኝ ነገር ላይ እህቴ ነሽ ደገፍ አድርጌ መስጠት የምችልበትን ነው እንጂ የምሰጠው። ያንቺ መለወጥ ያንቺ ማግኘት ምኑ ነው የሚያቃጥለኝ? ቸግሮኝ ነበር የምታውቂኝ? አንድ አበባ ስል ታውቂኛለሽ። እንደው አሁን አንቺ የተሻለ ህይወት ኖሮሽ እኔ ቀንቼ እኔ ተስፋዬ ክንፈ በአንቺ ህይወት ቀንቼ ላይፍ ምናምን ትዳርህ እንዲህ ሲበላሽ ስራ ሲበላሽ ምናምን ፎር ዳት ማተር ማለት ነው። የኔ ትዳር ቢበላሽ ባይበላሽ የስንት ሰው ትዳርን ላይቭ ላይ አምጥተሽ ገበናዎችን አውጥተሽ የበተንሻቸውን ሰዎች ለምን ወደኋላ አትመለሽ? ምና ቼክ አታረጋቸው? ቢበላሽ የኔ ትዳር ምን አገባሽ እንጂ ምን አገባሽ? በትዳራችሁ ላይ ምናምን በማግጥ ምን አገባሽ? ውሽማ የነሽ አንቺ ይመለከትሻል ወይስ አልዋሉ በማለት ሚስጥር አናውጣ ምናምን። እሱማ እኮ ተለጥፎ እኮ የተስፋዬን ጉዳዩ ተብሎ እኮ ዓለም ያወቀው ነው። ያመንኩበትን እኔ የፈለኩትን ባገባ በፈታ ምን አገባሽ? የሰው ገበና ሰምተሽ አንቺ እያዋረድሻቸው የሰው ገበና ሰምተሽ እናትና ልጅን እያጣላሽ ኦሬዲ እስቲ ዝም ብላችሁ ተናገሩ ብቻ እያልሽ ንክት ታርገሽ ሶሉሽን ላሰጫቸው በሞቀበት ብቻ ከዩቲዩብ ላይ ያለን ኢሹ አምጥቶ 10,000 እና 20,000 ሰው ማስገባት እኮ ቀላል ነው እህቴ። አንቺ ጋር ሰው መጣ አልመጣ እኔ ቤት አክብሮኝ የሚመጣው ጥርት ያለ ኦዲየንስ ነው የሚከተለኝ፣ በአክብሮት ነው የሚከተለኝ። የሚሰማኝ ይሰማኛል። ሚዲያው ላይ እኩል ነው ያለ። ከኋላችሁ መጥቼ ምን ተአምር ሰተሽ ምንድን የተለየ ማዕረግ የሚያስገኘው እህቴ? እኔ ብሰራው ማስታወቂያን እንዴት ስሰራ ብዙ ማስታወቂያ ትሰራለች እናትዬ። ብዙ ማስታወቂያ መስራት እኮ መልካምነት ነው። ምንም የተለየ ነገር የለው። ባንቺ ማግኘት ኮምፕሌክስ የሚጫንብኝ ምን ጎሎኝ? ሲጀመር ምን ጎሎኝ? ምናልባት የኔን ስራ የኔን አቅም ስለማታውቂው ነው። ስትጠሪኝ ስመጣልሽ ወያላ ወር ደግሞ የሰፈር ተላላኪ መስየሽ ሊሆን ይችላል። ሲጀመር አካውንቴን አታውቂው ወይ ስራ ተበላሸብኝ ብዬ አማክሬሽ አላውቅ። ምን እንደምሰራ አታውቂ። የእውቀቴን ልክ አታውቂ።
በመጣልሽ አፍሽ ህይወቴ ሲቀየር አንቺ የምትኖሪው ሌላ ቦታ እኔ የምኖረው ሌላ ቦታ በታሪክ ልንገናኝ ማንችል ሰዎች ቲክቶክ የሚያስተዋውቀን እህትና ወንድሞች መልካም ስራ ላይ ተባብረን የምንሰራ ሰዎች ያንቺ ማግኘት እኔ ጋር የሚያስቀናኝ ምንድነው? ምንድነው እሱ? ያንቺ ጊፍት ማግኘት እኔን የሚያስቀናኝ ምንድነው? በሰዓት ስንት እንደማገኝ ታውቂያለሽ አንቺ? አካውንቴ ላይ ስንት ብር እንዳለ ታውቂያለሽ አንቺ? ቸገረኝ ብዬሽ ጠይቄሽ አውቃለሁ። አግዢኝ ብዬሽ አውቃለሁ። አንቺ በእኔ ጉዳይ ባክሽ ተባበሪኝ ጉድ ልሆን ነው ብዬሽ አውቃለሁ። ከዚህ መዓት አውጪኝ ብዬሽ አውቃለሁ። እንዴ ተይ እንጂ የምንኖርበት ሀገር አሁን ይብላኝ። ኢትዮጵያ ሆኜ የሆነ እርዳታ ብሰና ኖሮ በቃ እድሉን ታገኝ ነበር። ማርያምን አታውቂኝም። እኔ ምን እንደምሰራ ምን አይነት እውቀት እንዳለ አታውቂኝም። ምናልባት አንቺ ጋር ቁጭ ብዬ ስውልና ስታዘዝሽ አክብሮቴን እንደ ንቀት አይተሽው ከሆነ የፈለገሽን መናገር ትቻለሽ። 80 ዩኒቨርስ ከደረሰኝ በኋላ ሰው ተቃጠለ። እኔ መጥቼ ስለ እንደ እናትዬ ሂትለርም እኮ ባለም ይታወቃል ስንት ሰው ፈጅቶ ትኩስ አጀንዳ እኮ ወስዶ እኮ 30,000 ሰው ማስቀመጥ ይቻላል። እቤቱ ጌም ለማጫወት እንትን ብሎ እየቆረጠ እንትን ይላላቸው አልመች ስለው ምናምን ያነሳሽው አንቺ ነሽ፣ ያልተመቸሽ አንቺ ነሽ። እህቶችሽ በማግኘትሽ በቃ ተበሳጭተሻል ማለት ነው። በአንድ በተነሳ ጉዳይ እንደዚህ ተጠንቀቁ የሚል ነገር ስለሰራው ብቻ ይህንን ሁሉ የምታደርጊው ከሆነ እንደምታስቢው በቃ የውሸት ነው ጓደኝነትሽ፣ የፌክ ነው። በነገራችን ላይ አውቃለሁ የፌክ እንደሆነ ሁሉም ነገር አውቃለሁ። እማዬ ትሙት እኔ ሞደው ልጄን ያሳጣኝ ነው የምልሽ። እንዳንቺ ሰው የሚንቅ የለም፣ እንዳንቺ ሰው የሚንቅ ሰው የለም በዚህ ምድር ላይ። በአካልም አውቅሻለሁ። እያንዳንዱም በቃ ማለት በራስሽ ኮንፊደንስ እኮ መኖር ጥሩ ነው። ሰውን በመናቅ ውስጥ ግን ትንሽ ናቸው ብሎ በማሰብ ውስጥ ግን የደረሰበት ነው የሚያውቀው። ይህንን ደግሞ አስምራችሁ ያዙት፣ አስምራችሁ ያዙት። እንዲህ የምናገረው ነገር የሆነ ቀን ሲደርስባችሁ ታውቁታላችሁ። የሆነ ቀን ቪዲዮዎችን ገብታችሁ ስታዩ የሆነ ነገር ስታዩ የሆነ ቀን ተስፍሻለው ትላላችሁ ማለት ነው። እኔ በአካል አውቃታለሁ ምን ያህል ሰዎችን እንደምትንቅ እኔ ጠንቅቄ አውቃታለሁ። ሀቢባ ለጓደኞቿ እንደምትመች አውቃለሁኝ። ታስገባላችኋለች፣ ጠርታ ቤቷ ነች። ከአንቺ አልጠብቅም ምናምን ምናምን። ወረድ ብላችሁ ቪዲዮ እዩ ምላችሁ። ለዛ ነው ባልቴት ስላልሆንኩ እኔ ማለት ነው። የሰዎችን ማነስ የምትፈልግ ብትኖር ሀቢባ ነች። እግዚአብሔር በሚያውቀው የምሬን ነው የምነግራችሁ። ሂዱ ግር በሉ ስትባሉ ደግሞ ግር ብለው የሰው ቢዝነስ የሚያበላሹ ልጆች ጀሌዎች ደግሞ አላት። በነገራችን ላይ የምትልኪያቸው ተሳዳቢ ልጆች ያንቺን ባህሪ ይዘው ነው የሚሄዱት። የሎሚ ፋሚሊዎች ሰው ሲሰድቡ አታገኛቸው። በእውቀት በትትና ቢዝነስ ላይ ሰርተው ማይንዳቸውን እየቀየሩ